ያለነው ፈታዋ ረመዳን ነው ፈታዋ ረመዳን ስለ ረመዳን እና ተያያዥ ጥያቄዎችን እያየን ያለነው ስለዚህ ኢንሻአላህ እነዚህን ጥያቄዎችን ሼር ማድረጉን ሰብስክራይብ ማድረጉን እንደዚህ ኮሜንት ማድረጉን አይሱ ተጨማሪ ጥያቄዎችም ካላችሁ ኢንሻአላህ በዩቲዩብ ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ አንድ ወንድማችን ይላል ነስር ጾም ያስፈታል ወይ አንድ ሰው ነስር ቢነስረው ጾም ያስፈታል ወይ ይላል ሌላው ደግሞ ኡሙ መሐመድ መስጊድ ስንገባ ሁለት ረካ እንደሚሰግድ አውቃለሁኝ ግን አንዳንድ ሴቶች ብዙ የሚሰግዱ አሉና ይህ እንዴት ይታያል ነው የምትለው አልገባኝም ማስለሉን ስላለች እንደዚሁም አንድ ኡሙ ነጃት ባልና ሚስት ቢነካኩ ውዱ ይፈታል ወይ ባልና ሚስት ሲነካኩ ውዱ ይፈታሉ ወይ ብላ ትጠይቃለች እንግዲህ መነካካት ማለት እስከምን ድረስ እንደሆነ ግልጽ ባይሆንም ኢንሻአላህ ሸኸና ዘርዘር አድርገው ይበርሳል ተስፋ አድርጋለሁኝ እንደዚሁም ደግሞ ጀማል ምን ይላል ሻወር 3 በጆሮዬ ውሃ ቢገባ ጾም ያበላሻል ወይ ሻወር 3 በጆሮዬ ጾም ውሃ ቢገባ ውዱ ጾም ያስፈታል ይላል ወጅሁና ባረከላሁ ፊኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ታችን የጠየቀችው ወይም ማንና የጠየቀ አላቀም ነስር ጾም ያበላሻል ወይ የሚለው ነስር አያበላሽም ሌሎችም ደሞች መፍሰስ ጾም አያበላሽም የዋገምቱ ጉዳይ ላይ የወረደው ሐዲሱ አፍጠር الحاجم والمحجوم ነው በሱ ዙሪያ ላይም ብዙ ኺላፍ ያለው ቢሆንም ያስፈታም ወደሚል ብዙ ሰዎች ያዘነበሉ ቢኖሩም ያስፈታል የሚሉ ሰዎች ቢሆን ለጥንቃቄው ሲሉ ካልሆነ በስተቀር ታጋሚውም አጋሚውም ውዱ ጾም የሚያስፈታ ነገርን ሰርተዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩ ብቻ አፍጥረዋል እንላለን ከዚያ ውጭ ያለ ግን ደም መፍሰስ በምንም መልኩ ደም ቢፈሰው አይ አፈጥርም ካደከመው ሊያፈጥር ይችላል ለሻመው ምናምን ያ ሌላ ነው ሁለተኛው ጥያቄው ደግሞ እህታችን ወደ መስጂድ ስንገባ ሁለት ረካ እንደሚሰገድ አቃለው ተህየቱል መስጂድ ብላለች ጀዛላህ ኸይር ሌላ የሚሰግዱ ሶላት አለ ማለት ተህየቱል መስጂድ ሰገደ እንደገባ ከዚያ በኋላ ደግሞ ሱና ሊሰግድ ይችላል ከቆየ ለምሳሌ ዙሁር ላይ ቀደም ብላችሁ ከገባችሁ ተህየቱል መስጂድ ሰገዳችሁ አዛን ተደረገ ሌላ ሱና ይሰገዳል ሌላ ከዚህ በለጠ ሌላ የሚሰገድ ሶላት ምንም ነገር የለም እሱ ነው ሶስተኛው ደግሞ ባልና ሚስት ውዱ ይፈታታሉ ወይ ሲነካኩ ማለት ነው ውዱ የሚያስፈታው ባልና ሚስት መነካካት ነው እንጂ ታዲያ ሌላማ ምን የሚያስፈታል ለማንኛውም አንቺ የፈለግሽው እጁን ቢነካው ሌላው ሰውነት ቢነካው ማለት ይሆናል ያሰብሽው ያስባለውና ሴት መንካት ወንድ መንካት ወደ ያበላሻል የሚል የኢማሙ ሻፊዒ መዝሐብ አቋም አለ በጣም በሰፊው ስለተሰበከ ሀገራችን ላይ እሱን ያስፈታም የሚል ሰው እንደ ወንጀለኛ ነው የሚታየው ብዙ ሰዎች እንደው አንዷ ውዱ የሚያበላሽ እንኳን የማያውቅ ነው ብላ ባሏን ወንጀላ ምንድነው ሰላት መጥቶ ይስመኛል ከዚያ በኋላ ደግሞ ውዱ ሳያደርግ ሰላት ይሰግዳል አደ ይሄ ሰይዱል በሸር መሐመድ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበረው ነገር ነው ምንድነው ችግሩ ግን ሰው ከሐዲሱ የበለጠ ስለ ፊቅሁ ስለተሰበከ ሻፊዒ ያሉት ነገር እንደ እስላም ተደርጎ ተወሰደና ከዚያ በኋላ ያለው በጣም ከባድ ነው አልሙሂም ሴትን መንካት ውዱ አያበላሽም የሚለው ነው ሶሒሁ ማስረጃው ጠንካራው እሱ ነው ከሱ የተሻለ ማስረጃ የለም ሲነካኩ ፈሳሽ ከፈሰሰ እርጥበት ከተሰማው ይሄ ምናምን ያ ሌላ ጥያቄ ስለሆነ ማለት ነው በስሜት እንኳን ቢነካት በስሜት እንኳን ቢያጫውታት በስሜት እንኳን ቢላፉ ውዱ ይበላሻል ማለት ማስረጃ ፈጽሞ አይኖርም ፈሳሽ ሊኖር ይችላል መዚ ሊኖር ይችላል ያ ከሆነ በዚያኛው ህግ ውዱአቸውን ያስተካክላሉ ማለት ነው አራተኛው ጥያቄ ትጥበት ላይ በጀሮ የውሃ ቢገባ የሚል ነው በጀሮ የሚገባ ነገር ውሃ ገባም ጠብታም ማደረገ ምናምን ጾም ለማበላሸቱ ምንም ማስረጃ የለም በአፍንጫ ያለን ነብይ ከልክለዋል ለቂት ኢብኑ ሶብራን ምናሉት እንትናት በል ምንድነው እስቲንሻቅ ስታደርግ ተጠንቀቁ እስቲንሻቅ ስታደርግ በደንብ አድርግ ጾመኛ ካልሆንክ በስተቀር ኢላን ተኩነ ሷኢመን ያ ማለት በዚያ በኩል ውሃ ከገባ ያበላሻል ማለት ነው በኢባዳ ውስጥ ቂያስ የሚባል ነገር የለም በጆሮ በኩልም እንዲሁ ከሆነ ቂያስ ነው ብሎ
አስገባለሁ ማለት ምን ቅዝቃዜውን ቢያገኘውስ አገኘው አናተ ላይ ውሃ ስታፈስም ቅዝቃዜ እኮ ታገኛለህ ውስጥ ቅዝቃዜ ይሰማሃል እግርህን ውሃ ቅዝቃዜ ውሃ ላይ ካረከው ይሰማሃል ያ ስለተሰማህ እንትን ይሆናል ማለት አይደለም ስለዚህ ኢንሻአላህ እንትን ጾማችሁ አይበላሽም ነው ማለት ጀዛኩሙላህ ኸይር ባረከላሁ ፊኩም ሰላም አለይኩም ወራህመቱላህ ጀዛኩሙላህ ኸይር ሸይኽና በመቀጠል አንድ እህታችን አዲስ ሰለምቴ ነበርኩኝና እንደሰለምኩኝ አገር ስገባ ነበር ጾም ነበር ብዙ እና አንዳንድ ሲነግሩኝ ጾም ሳይዙ የጾም ያለ መጾም ከዚህና ይበልጣል ብለው አሉኝና አሁን እኔ እንዴት ነው ማድረግ ያለብኝ ቀኑን ቆጥሬ መጾም አለብኝ ወይስ እንዴት ነው ትላለች እንግዲህ እዚህ ጋር ሻችን እዚህ ጋር በደንብ እንዲያወጥ እንፈልጋለን ከጾም አለ መጾም ከዚህና ይበልጣል ብሎ የሚል ሰው እንግዲህ ምን አይነት እንደሆነ እስኪችንን በዛው ነካ እንደደውልን እንፈልጋለን ጀዛኩላህ ኸይር وعليكم السلام ورحمة الله وبركاته جزاك الله خيرا بارك الله فيك كأديس اسلمنا ጋራ አዲስ በመሆንሽ ነው እንጂ አለመጾም ከዝሙት በላይ ይበልጣል እንደ ዝሙት ሳይሆን ከዝሙት በላይ ነው የሚበልጠው አለመስገድ ደግሞ ከዛ ይበልጣ ነው አለመስገድ እኮ እንዳልሰለሙ ይቆጠራል ሁሉ ነው የሚባለው ስለዚህ ሰለምሽ ሶላታት ሰግጂን ጾማት ጾምም ብዙ ድክሪያ ውስጥ ነው የነበርሽው لكن الله فوقሽ አሁን ተወበተሽ ጾምሽን እየጾምሽ ነው ሶላትሽን እየሰገድሽ ከሆነ ተውበት ማድረግ እንጂ ሌላ ምንም ነገር የለብሽም ከሰለምሽ በኋላ ያለፉትን ጾሞች ለማውጣት ብትሞክሪ ተዝካሉሽ ቁጥራቸውን ካወቅሽ ጥሩ ነው ከዚህ ያለፈ ግን ከዚህ ወደፊት ያለውን ነገር ጠንክረሽ ከቀጠልሽ ከአላህ Subhanahu Wa Ta'ala ተስፋችን ሰፊ ስለሆነ ኢንሻአላህ አላህ ይቀበልሻል ብዬ ተስፋ አደርጋለሁ ጀዛከላሁ ኸይራን ሰሁላ ኸይር ሸይኽና አንድ የሚቀጥል ጥያቄ እናቴን በጣም ያማታል የልብ ድካም የማይለቅ ጨጓራና የኩላሊት ህመምተኛ ናት ረመዳንን ከተወች ሁለተኛዋ ነው ይህም
ይህም ምን ይሻላታል ስትጾም የበለጠ ያማታልና ትፈታለች ሁሉም የህክምና መድኃኒት ነው እድሜዋን የምታራዝመው እና ምን ማድረግ አቅመ ደካማ ናት በቂ መተዳደሪያ የላትም ምስኪን ማስፈጠርም ሆነ ከፋራ መክፈል አትችልም ሁሌ ትጨነቃለች ባለመጾሟ እና ምን ታድርግ ወጭ ሆነ በአላህ ቢኩም ትላለች وعليكم السلام ورحمة الله وبركاته جزاك الله خيرا الله عشرات الله سبحانه وتعالى مهرة سطوات ومان بدن بمتصوم الله يدرقات اللي تساق عنداتمون كن يتعمم سو الله سبحانه وتعالى فقدلت ليلا سيدن يصومال بيمل سيدن تمساسايون يصوم ብሎ አሁን እሷ መጨረሻ ድረስ አትድኝም ይሄ በሽታ አይለቅሽም የሚባል ካለ የሚሉ ደረጃ ላይ ከተደረሰ ፊዳ መክፈል ነው ያለባት ፊዳ መክፈል ማለት በአንድ ቀን የአንድ ሰው ምግብ በአካባቢው ላይ የሚመገበውን ምግብ አይነት አንድ ሰው ማብላት ነው 30 ሰው ማብላት በየአመቱ ማለት ነው ይሄንን ደግሞ አቅሟ የሚችለውን ያህል ታድርግ ካልቻለች እናንተ ዘመድ አዝማዶቹ አረርታችሁ ከፈሩላት ምን ችግር አለው ግን የመዳኗ ተስፋ ያለው ከሆነ በተለይ ለጨጓራ እነዚህ ሊድኑ ስለሚችሉ በጨጓራ የታመመ ሰው አሁኑ ክፈል የሚለው ነገር ምንም የለም ሲድን ሊያወጣው ስለሚችል ማለት ነው ካልዳነችና እንደዚያው ሁናም ከሞተች ዘመድ አዝማዶቿ ተከፍሉላታላችሁ ምን ችግር አለ አይ ለምሳሌ እነ ስኳር እነ ኤችአይቪ እነ ምናምን ከሆኑ በሽታቹ ደግሞ የማይለቁ ከሆኑ እንደው እየባሱ እንጂ እየቀነሱ አይሄዱም የሚል አብዛኛው ሐኪሞቹ ያደረሱበት ከሆነ አሁኑ መክፈል ነው ያለባት ከቻለች ነው እሱም ካላት ነው ከለላት ምን ተከፍለዋለች ያላችሁ ቤተሰቦቿ ዘመዶቿ ለተረዷት ትችላላችሁ ጀዛኩሙላህ ኸይር
ጀዛኩሙላሁ ኸይረን ሼኽና በመቀጠል እኔ ጾመኛ ሆኜ ለካፊር ምግብ መስጠት እንዴት ይታያል ይላል እኔ ጾመኛ ሆኜ ለካፊር ምግብ መስጠት እንዴት ይታያል ሲከተል ሁለተኛ እኔ ወላሂ መልሼ ስደት አልመለስም ብዬ ምዬ ነበር ስደት ላለመሰደድ ብዬ ነበርና ሀገሩ ስላልተሰከለኝ ተመልሼ ወደ ስደት መጥቻለሁና የማልኩበት ከፋራ ምን ይዘኛል ነው የምትለው ባረከላሁ ፊኩም ጾመኛ ሆኜ ለማይጾም ሰው ማለት ጾሙን ለማያምንበት ለካፊር ምግብ ማዘጋጀት ሶሒሁ አይሆንም ነው የሚለው እኔ እንዴት እንደምታደርጉ መሻይኾችን ጠይቁ ከኔ ከሻል ያሉት ሰዎች እኔም ማቀው ግን ካፊሮች እንዲጾሙ እንዲሰግዱ ይገደዳሉ ቢሰግዱና ቢጾሙ ደግሞ ተቀባይነት የለውም ምን ማለት ነው በኃላፊነቱ በዚህ ጉዳይ ላይ ይጠየቃሉ ግን ለመስራት ደግሞ ሸርጡን ማሟላት አለባቸው መስለም አለባቸው صحيح من اقوال العلماء مخاطبون بالشريعه ነው የሚለው በሸሪዓ ይገደዳሉ ነው የሚሉት ኢማሙ ነወዊ من اقوال العلماء راجح مخاطبዎች ናቸው ሌሎቹ ምን ይላሉ ምን መጀመሪያ እስልምናን ሳይቀበሉ ሶላት ምን ያረጋላቸዋል በሶላት አይጠየቁም ነገር ያሉ ሰዎች ነበሩ ላላ በሶላት ብቻ አይደለም በትንሹም በትልቁም ይጠየቃሉ አላህ ዘንዳ ቅጣቱ አለ ይሄ ተጠያቂነቱ ይሄ ነገር ካለባቸው ይሄንን ሲያፈርሱ ይሄንን ወንጀል ሲሰሩ ተባባሪ መሆን የለብንም በዚህ ትጠየቃለህ በያላችሁበት ይሄ ስራ ነው ምክንያቱም ተዓውን على الإثم والعدوان ነው የሚሆነው ማደፋፈር ነው የሚሆነው እና ለነሱ አዘጋጅቶ ይሄንን መስጠት የተከለከለ ነው በተለይ አመች የሆነበት ቦታ ላይ በእንደዚህ ያለ ሁኔታ ላይ ራስን ማስገባት በጣም ፈታኝ ነውና በጣም ጥንቃቄ መደረግ ያለበት ነገር ነው ሁለተኛው ጥያቄ አልመለስም አልሰደድም ከዚህ በኋላ ባገሬ ነው የምኖረው ብሎ ተገዝቶ ፈክሮ ይሄዳል ሰው ከተለያየ ቦታ ላይ አልመቸው ሲል ምን ይደረጋል ለኑሮው ሲባል መሰደዱት ከሆነ ኸይሩ ሆኖ ያገኘው መሰደድ ነው ያለበት እንዴት ያርግ ከፋራው ማውጣት እኮ ነው የሆነ ነገር አልሰራም ብሎ ለጊዜው ኸይር መስሎት አለባ የማለ ሰው ያንን ማፍረሱ የተሻለ ሆኖ ካገኘው አፍርሶ ከፋራው ማውጣት ነው ከፋራው ደግሞ 10 ሰዎችን ማብላት እኮ ነው ወይ 10 ሰዎችን አንድ ሙሉ ልብስ ማልበስ ነው ወይም ባሪያ ነፃ ማውጣት ነው እሱ አይገኝም ስለዚህ ምርጫዎቹ ሁለቱ ናቸው 10 ሰው ማብላት ወይም 10 ሰው ማልበስ እነዚህም አቅም የለውም ወደ ሌላው ምርጫ ወዴት ነው የሚከደው 3 ቀን መጾም ነው ግን ማብላቱና ማልበሱ ይቻላል ይሄንን ያህል ለስደት የበቃ ሰው ለዚህ አላህ ያበቃው ሰው 10 ሰዎችን የ10 ሰው ምግብ 10 ሪያል 15 ሪያል የሚፈጅ ከሆነ የ10 ሰዎች ማለት 150 ወይ 100 ሪያል ማለት ነውና ይሄንን አድርጎ ከፋራውን መወጣት ይቻላል ምንም ችግር የለውም ጀዛኩሙላሁ ኸይር